የትግራይ ክልል ውጥንቅጥ አሁን ከመቼውም ጊዜ በላይ አስኪ ሁኔታ ላይ ደርሷል። የደብረጽዮንና የጌታቸው ረዳ የጻድቃንና የታደሰ ወረደ ፍጥጫ አዲግራት ከተማ ላይ አይሎ ከተማዋን የደብረጽዮን ህወሓት እንዲቆጣጠራት ሆኗል። በትግራይ ክልል ሰሞኑን ውጥረት ነግሶባት የከረመችው አዲግራት ከተማ በዛሬው ዕለት በደብረጽዮን ገብረ ሚካኤል በሚመራው የህወሓት ጦር ቁጥጥር ስር መግባቷን ምንጮች ጠቁመዋል። ዛሬ ወደ አዲግራት የገባው ጦር በኮሎኔል ረዳኢ ገብረ እግዚአብሔር የሚመራ ነው። ኮሎኔል ረዳኢ የአዲግራት ከተማ ከንቲባ ሆኖ የተመደበ ሲሆን በዛሬው ዕለት የከተማ አስተዳደሩን ቢሮ ሰብሮ መረከቡንም ጠቁመዋል መረጃዎች። አዲግራትን ተቆጣጥሮ መቀሌን ማለም የጀመረው የደብረጽዮን ቡድን በዚያ ያያዙ በቅርቡ መላዋን ትግራይ ተቆጣጥሮ አዲስ መንግስት ሊመሰረት እንደሚችል ነው እየተነገረ ያለው። በዚህ መሃል ሚዛን አስጠባቂ ሆነው የተከሰቱት ጄኔራሎች ገሚሶቹ ሲታገዱ ገሚሶቹ እግዱን ይቃወማሉ። ሌሎቹ የደብረጽዮንን ትዕዛዝ ሲተገብሩ የተቀሩት ደግሞ ከጌታቸው ረዳ ጋር ተሰልፈው የኤርትራ ነገር እያሳሰበን ነው ይላሉ። በዚህ የጄኔራሎች ፍጥጫ ሁለቱ ጄኔራሎች እጅጉን ተፋጠዋል። ሌተናል ጄኔራል ታደሰ ወረደና ሌተናል ጄኔራል ጻድቃን ገብረትንሳኤ ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የጌታቸው ረዳንም ስጋት እያስተጋቡ ነው። እነ ታደሰ ወረደ ደግሞ ከኤርትራ ሰዎች ጋር እየሰሩ ስለመሆኑ ይሰማል። ህወሓት ከሻቢያ ጋር እየሰራ ነው። ህወሓት ብቻ ሳይሆን ቲዲኤፍም በግልጽ ወጥቶ ጉባኤ ያደረገውን ህወሓት ለመደግፍ ብሎ ከተናገረበት ጊዜ ጀምሮ ቲዲኤፍም ከሻቢያ ጋር እየሰራ ነው። ለስልጣናችሁ ነው የምትታገሉት እንጂ የትግራይን ሉዓላዊነት ለማስከበር የትግራይ ተወሰደባትን መሬት ለመመለስ አይደለም። ከነጌታቸው ጋር ያለው የስልጣን ነው። ጌታቸውን በተደጋጋሚ ወጥቶ ሲናገር ለስልጣን ነው። በፌደራል መንግስት አካባቢ ለስልጣናችሁ ነው። እናንተ አወረድስ ጉባኤ አርጋችሁ አወረድናቸው ካላችኋቸው ኃይል ጋር ነው ግብግብ የምታደርጉት ያላችሁት እና ችግሩ በእናንተና የውስጥ ችግር የትግራይ የውስጥ ችግር እንደሆነ እንጂ በፌደራል መንግስትና በቲፒኤልኤፍ መካከል በተፈረመው ስምምነት አልፈጽምም የማለት ችግር አይደለም። ከዚህ የተነሳ ህዝቡም ለሁለት የሚከፈል እድል እንዲኖረው አድርጓል። ምን ያህልስ ጊዜ ነው እንዲያልን የሚሄደው የትግራይ ህዝብ በዚህ ሁኔታ የሚቀጥለው ስለምን ያህል ጊዜ ነው? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። የኔ ስጋት ከቃላት አልፎ ወደ ጦርነት እንዳያድግ ነው ሲሉ ተደምጠዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ጻድቃን ለቀጠናው አውዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ ማክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሷል። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ አስነብበው ነበር። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር ግን አልነበረም። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌደራል መንግስት ጎን መሰለፉ አይዘነጋም። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ ግን ተናግረዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻም ተናግረዋል። ከፕሪቶሪያው ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑንም
ጄኔራል ጻድቃን ተናግረዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውንም ተናግረዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግም ገልጸዋል። ለጊዜው አቅማችን የሚፈቅደው ይህንን ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር የጠቀሱት የጊዜያዊ አስተዳደር ፕሬዝዳንቱ እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበረም ጠቅሰዋል። በዚህ ግንኙነት ግን ከገሌ አንፃር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል። የኤርትራ መንግስትን የወራሪነት ባህሪ ያስተውያለው እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደመጠቀም ያደርጋል ያሉት ጄኔራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ነው ሲሉ ገልጸውታል። ይህን ፍላጎት ኤርትራ ባላት ሐሳብ ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ፕሬዝዳንት ኢሳያስን ከሰዋል። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አቶ ጌታቸው ረዳ አክለዋል። በትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጄኔራል ጻድቃን ደግሞ ከቀደመና ካሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የጀመረው። ጄኔራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በበኩላቸው አሁን ያለው ፍላጎት ግን ገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ ግን አውቃለሁ ሲሉ ተናግረዋል። አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ተተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው፣ ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከገሌ ጋር ግንኙነት ጀመር ያለው የሚለውም ብዙ ነው ብለዋል። ጊዜያዊ አስተዳደሩ ከፌደራል መንግስት ጋር ያለው ግንኙነት ተፈናቃዮችን መመለስን የሚመለከት ነው ያሉት አቶ ጌታቸው ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉም ተናግረዋል። ዓለም አቀፉ ማህበረሰብ ትኩረቱ በዩክሬን በመካከለኛው ምስራቅና ዴሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት ወቅት የሚነሳው ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆንም ጄኔራል ጻድቃን ተናግረዋል። የጦርነቱን ውጤት የሚወስነው እንደ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት እንደሚሆንም ጠቅሰዋል። የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያ ስምምነትን ማስጠበቅ መሆኑን ጄኔራል ጻድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ጣልቃ ገብቶ ሌላው ዳሚ ጦርነትን ያስቆም ሲሉም አሳስበዋል። ኤርትራን በዚህ መልኩ በአይነ ቁራኛ እየተመለከቱ ያሉት ጌታቸውና ጻድቃን ሲሆኑ ሌሎቹ የህወሓት ሰዎች ግን አብሮ መስራትና ለጋራ ግብ መንቀሳቀስ መጀመራቸውን በተለያዩ አጋጣሚዎች ስንሰማ ቆይተናል። ከዚሁ ጋር በተያያዘ ታዲያ እንዳንዳርጋቸው ጽጌ ያሉ ሰዎች ኤርትራን መውጋት አማራን መውጋት ነው ብለው የጦርነቱ ነገር የማይቀር ከሆነ ውግንናቸው ከማን ጋር እንደሆነም በይፋ ተናግረዋል። አማራ ባለበት ሁኔታ ወደብ የሚያስፈልገው ሰብሉን በድሮን እያቃጠለ በችጋር እየጠበሰው የትኛውም ትርፍ ምርት ነው ወደብ የሚያስፈልገው ያለው ወደብ የሚያስፈልገው የአማራ ህዝብ በድሮን ከሚጨፈጨፉትና ከሚያልቁት እናቶችና ህፃናት ውስጥ የሚወጣውን ያልታመመ የሰው ልጅ ኦርጋን ኩላሊትና
ጉበትና ሳምባ ወደ ውጭ ኤክስፖርት ሊያደርግ ነው ወደ የሚያስፈልገው በዚህ ደረጃ ነው ገብቷል ወደ ለአማራ ምንድነው የሚያደርገው ያለው ይሄንን አይነት ነገር ነው ሌላ ምን አለው አማራ ሬሳ ነው እንደ በወደ በኩል ኤክስፖርት የሚያደርገው አማራ መንገድ ብትመዝን ኤርትራ ለበላ ውጪ ለአማራ ድጋፍ የሚሰጠው ቁርስ ቀደም ብሎም ከወያኔ ጋር በነበራቸው ቅራኔ ድጋፍ እንደሚሰጡ ተቀስ አድርገዋል ነገር ግን ያንን ሰጥተው ሀገር እንዲጎዳ ግን የማያደርጉ ነገሮች ግን ብዙ ሐሳቦች እንደነበሯቸው ገልጫሉ አሁንም ከአበይ ጋር ባላቸው ቅራኔ ይሄንን ሊያግዙ ይችላሉ ነገር ግን እዛ ቦታ ላይ የተፈጠረው የአብይ መንግስት ለቀጠናው ለኤርትራም ለየትኛውም እነሱ በሚከተሉት መርህ የማይበጅ የተላላኪ ነው የኤምሬት ተላላኪ መሆኑን የአሜሪካን በጀርባ አሜሪካኖች ሊሆኑ ይችላሉ ተላላኪ መሆኑን ያውቃሉ ያለው እና እዚህ ቦታ ላይ እንዲህ አይነቱ መንግስት እንዲቀጥል የምንፈልጉበት ምንም ምክንያት መኖር አለበት እኔ በኤርትራ ቦታ በዛ ነው ማደርገው ያለው ነገር ግን አሁንም ቢሆን ድጋፍ በማግኘትም ቢሆን ሆነ ችግር ቢገጥመው የሚሸሽበት የሚጠጋበት ብቸኛ ሀገር ኤርትራ ናት ይሄ ግንኙነት ግን የጠላት ወዳጅ ነው በሚል ላይ መመስረት የለበትም ቀደም አማራ ፋኖ አንድ በሚሆንበት ሰዓት ላይ ፖለቲካ አመራር በሚኖርበት ሰዓት ላይ እነዚህ ነገሮች ላይ ነው አየ ጽሁፉ የሚወጣው በዲቴል ውይይት የሚደረግበት ምን አይነት ግንኙነት ነው ሊኖረን የሚገባው ከጎረቤት ሀገሮች ጋር ስፔሻሊ ደግሞ ኤርትራ ከመሰለ ሀገር ጋር የሚል ነገር ነው እና በዛ የተነሳ ኤርትራ ጋር የጠበቀ ግንኙነት በኤርትራ ላይ የሚነሳ ጥቃት በአማራ ላይ ነው ያልኩት አብይ ለ1000 ዓመት እንገዛቸዋለን ብሏል ለ1000 ዓመት አብይ መግዛት የሚችለው በእኔ እምነት በኤምሬት እርዳታ ኤርትራን መንግስት ጥሎ አሻንጉሊት መንግስት እዛ አስቀምጦ የኢትዮጵያ ተቃዋሚዎች ድጋፍ የሚሰጣቸው ማንም ኃይል በአካባቢው እንዳይኖር ማድረግ ከቻለ ይችላል ያለው ስለዚህ አማራ የ1000 ዓመት የባርነት ማስፈራሪያው ተግባራዊ እንዳይሆን ከፈለገ በኤርትራ ላይ የሚመጣ ማንኛውንም ጥቃት የራሱ ጥቃት አብይ አሁን ተነስቶ ያወራ ያለው ነገር ተመልከቱ ስለ ወደብ ላመጣላችሁ ነው አይደለም እንደ ኤርትራን ወጋለው የሚል ማስመሰያው እሱ ነው ነገር ያረጋው ዘጽፈዋለሁ ወታደራዊ ጉልበቱ አለው ወይ ህዝብ ድጋፍ አለው ወይ ኢኮኖሚ ፈቅድለታል ወይ ግን ተላላኪ ስለሆነ በኤምሬትስ ድሮኖች በኤምሬት ገንዘብ በኤምሬት ጥይትና ታንኮች የተገዛ በዚህ መንገድ የሚደረግ የሰው ኃይል የማያስፈልገው ውጊያ ማድረግ ይችላል ብሎ ሊያስበው ይችላል ያለው ያረጋው ገና ነገር ነው የቀደም እንዳለው በፊት ምንድን ነበር ያደረገው አሰብ ብሎ ተነሳ ሌላ ትውልድ ነው እንጂ ያላልኩም ማለት ትውስ እንደሆነ የዛሬ አመት ነው ምናምን ነገር ስላሰብ አውርቶ ወደ ሶማሌላንድ ሄደ ጊዜ ማለት ነው ሶማሌላንድ ገባ ያንን አይነት ችግር ፈጠረ እንደገና ተጠምዝዟል ያለው እንደገና በቀደምለታ እስከ ወሎ ድረስ ምናምን የሚሄድ እና መተከልና አዲስ አበባ የሚጠቀልል አጀንዳ ለኦሮሞ ድርጅቶች ሰጥቶ አደባባይ እንዲናገሩ ካደረገና ህዝብ በዛ ጉዳይ ላይ በጣም የደነገጠበትና የጮህበት ሁኔታ ሲፈጠር ኤርትራ አሰብ የሚል አጀንዳ መጣ ይሄ የኮንቪንስ እና የኮንፊውዝ ስትራቴጂው አካል ነው ወይ ወደ መሳሪያ ያንቀሳቀሰም ድረስ የሚሄድ ነገር ሊሄድ ይችላል ያለው ነገር ግን ሊያደርገውም እንደሚችል አውቆ ዝግጅት ማድረግ ያለበት ያደርጋል ግን አማራ አቋም በዚህ ሁኔታ ላይ ወደ ምን በተመለከተ አማራ እንደ ያለው ምንድነው ኤክስፖርት የሚያደርገው በዚህ ሰዓት ላይ አራዳዎቹ የሚሉት የተበላ ቆማር የሚሉት ነገር አለ ከዚህ በኋላ በእንደዚህ አይነት ጸረ ኢትዮጵያ የሆኑ ኃይሎች በአደባባይ ማንነታቸው የተረጋገጠ ኃይሎች የኢትዮጵያ ጥቅም አስከባሪዎች ሆነው የሚመጡበት ሁኔታን በምንም አይነት የማይቀበል አብዛኛው ሰው የማይቀበል እኔ አሁን አጀንዳ ያደረኩት ከአማራው ጋር ነው ገብቷል አማራ ባለበት ሁኔታ ወደብ የሚያስፈልገው ሰብሉን በድሮን እያቃጠለ በችጋር እየጠበሰው የትኛውን ትርፍ ምርት ነው ወደብ የሚያስፈልገው ያለው የኤርትራ መንግስትን በወራሪነት የከሰሱት አቶ ጌታቸው ረዳ አሁን ላለው ክልክ ያለፈ መካረር ሰበብ የሆነውን የጄኔራሎች እግድ ካወጡ በኋላ ከጻድቃን ውጪ ውሳኔያቸውን በበጎ የተረግዳላቸው ያለ አይመስልም ለዚህ ደግሞ ማሳያው የጄኔራል ታደሰ ወረደ መግለጫ ነው የጊዜያዊ አስተዳደሩ በሶስት ጄኔራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ነው ብለዋል ታደሰ ወረደ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ በተለያዩ ግንባሮች አዛዦች መሆናቸው የተገለጸ ሶስት ጄኔራሎችን
ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ በጊዜያዊነት ማገዳቸውን ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን የብቃ በሚል ርዕስ ዛሬ ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። ያልሾመውን ያወረደ ነው በማለት በተመሳሳይ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል ኮንኖታል። የትግራይ ሰራዊትን ለማፍረስ ሲያደርግ የነበረውን ሴራ ወደ ከፍተኛና አደገኛ ደረጃም አሸጋግሮታል ሲል ከሷል። ህወሓት እንዲህ ባለ አጣብቂኝ ውስጥ ከገባበት ጊዜ ጀምሮ የሚጠየቀው ጥያቄ ግን ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ የህወሓት ተጽዕኖ ምን ያክል ነው የሚል ነው። ኤርሚያስ ለገሰ ለዚህ ጥያቄ የሚሰጠው ምላሽ እንደሚከተለው ነው። ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ኢምንት ተጽዕኖ ነው ያለው። ያው አዎንታዊ ሳይሆን አሉታዊ ነው የሚሆነው። ያን ያህል ፌደራል መንግስቱን አደጋ ላይ የሚጥል የኢትዮጵያን ፖለቲካ ሾክ ሊያደርግ የሚችል ነገር ከህወሓት ከዚህ በኋላ አይመነጭ። ኦሬዲ ህወሓት አዲስ አበባን ለቆ የወጣ ሰዓት ከአዲስ አበባ ፖለቲካ ራሱን ነቅሎ ሲወጣ አክትሞለታል። በትግራይ ክልል ብቻ ታጥሮ የሚኖር ድርጅት ነው ቲፒኤልኤፍ። ኢምፓክቱ መደበኛ ፖለቲካ ቢጀመር እንኳን መንቀሳቀስ የሚችለው በትግራይ ብቻ ነው ማለት ነው። አሁን እያመኑ ነው። በነገራችን ላይ ቲፒኤልኤፍም እያመነ ነው፣ የቲፒኤልኤፍ ጅራሪዎችም እያመኑ ነው። ሚዲያቸው ላይ ሄዳችሁ ሰምታችሁ ከሆነ ከዚህ በኋላ ህወሓት የትግራይ ህዝብ ወደ ፌደራል የሚመጣበት ምክንያት የለም፣ ወደ አዲስ አበባ የሚመጣበት ምክንያት የለም፣ እኛ ትግራዮች የትግራይ ሀገር ነው የምናስበው ሚሏችሁ ከባዶ የመጣ አይደለም። ከዚህ በኋላ የህወሓት ሪዮት ዓለም የማይኖሪቲ ሪዮት ዓለም ነው የሚሆነው። ቢያስኩት የፖለቲካ አስተሳሰብ ወደ መሃል እመጣለሁ ቢል እንኳን ኦኬና፣ ስለዚህ ጁኒየር ፓርትነር ነው የሚሆነው። በፖለቲካው አይደለም ተጽዕኖ የሚኖረው። በኢትዮጵያ ፖለቲካ ውስጥ ህወሓት ከዚህ በኋላ አቅቶለታል። አንለስ ቅድም ያልኳችሁ ነው ስር ነቀል ሪፎርም አድርጎ የዜግነት ፖለቲካን ተከትሎ የብሔር ፖለቲካ አዋጣኝም ብሎ ከሌሎች ጋር በዜግነት ፖለቲካ አላይ ላርግ ብሎ ቶታል ትራንስፎርሜሽን ቶታል ራዲካል ቼንጅ ካረገ እንደማንም እንደ ዜጋ ፖለቲካ ኢምፓክት ይኖረዋል። ያስኩትን የብሔር ፖለቲካ ይዤ ያስኩትን የሪዮት ዓለም ይዤ ህገ መንግስቱን ይዤ ልምጣ ካለ ግን ማይኖሪቲ ነው የሚሆነው፣ ህዳጣን ነው የሚሆነው። ሲስተሙ ነው እሱ የዘረጋው የራሱ ሲስተም ነው። ወደ መገረድ ነው የሚመጣው። ቴንክ ዩ ሰዎች እንጂ ከዚህ በኋላ እኔ ኢትዮጵያ ፖለቲካ ውስጥ ቲፒኤልኤፍ እንደገና ተወልዶ ሪዮት ዓለሙን ቀይሮ አመለካከቱን ቀይሮ የሰው ኃይሉን ቀይሮ ካልመጣ በስተቀር የኢትዮጵያ ፖለቲካ ላይ ይህ ነው የሚባል ተጽዕኖ አያሳድር። ይሄን በደንብ ማሰብ አለባችሁ፣ በደንብ ማወቅ አለባችሁ። ለዚህ ነው አሁን ከግራ ከቀኝ እየተፍጨረጨረ ያለው፣ ከግራ ከቀኝ እየዋጠጠ ያለው። ለዚህ ነው ተረድተውታል። የኢትዮጵያ ፖለቲካ ወዴት እየሄደ እንደሆነ ገብቷቸዋል። እነሱን የሚያስተናግድበት ኢንቫይሮንመንት ሊመጣ የሚችለው ኢቭን በብሔር ፖለቲካ ነው እያልኳቸው ያለሁት። በነገራችን ላይ እንዳትሸወዱ፣ አገር አቀፍ ፖለቲካ ስለመጣ ኢትዮጵያዊ ፖለቲካ ስለመጣ አይደለም፣ የብሔር ፖለቲካም ቢሆን ነው እያልኳቸው ያለው። ኢትዮጵያ የምትመራበት ፖለቲካ የብሔር ፖለቲካም ቢሆን ይሄ የብሔር ፖለቲካ በቁመትና በወርድ ስለሆነ የህወሓት ድርሻ 6% ነው የሚሆነው። 100 ሚኒስትሮች ቢኖሩ 6 ሚኒስትር ነው የሚያገኘው። 100 ኦፊሶች ቢኖሩ 6 ኦፊስ ነው መምራት የሚችለው ህወሓት ነው እያልኩ ያለሁት፣ ወይም እኔ የትግራይ ብሔርተኛ ድርጅት። ስለዚህ ኢቭን የኢትዮጵያ ፖለቲካ ወደ ሀገራዊ ፖለቲካ መሆኑ ቀርቶ የብሔር ፖለቲካ እንኳን ቢሆን ቲፒኤልኤፍ ኤግዚስት ማድረግ አይችልም። ስለዚህ ነው አንድ የሆነ ክርክር አይታችሁ ከሆነ ሚዲያ ላይ አንድ ወጣት በተሰበሰቡበት ነው ከዚህ በኋላ ከኢትዮጵያ መውጣት አለብን፣ ድሮ ኮንትሮል ያደረግነው በሚሊቴሪ አቅማችን ነው። እኔ አይደለሁም፣ የዛው ውይይቱን መቀሌ የተካሄደ ውይይት ነው። መቀሌ የተካሄደ ውይይት ላይ ቪዲዮ ወጥቶ ነበር፣ አንድ ሰሞን በጣም በሰፊው ሲሰራጭ አይቼዋለሁ። ከዚህ በኋላ ኢትዮጵያን በሚሊቴሪ መቆጣጠር ስለማንችል ከኢትዮጵያ ጋር ያለንን ጋብቻ
መፍታት አለብን የሚል አስተሳሰብ የሰማችሁት ከባዶ አይደለም። ልክ ነው ሰውየው፣ ወጣቱ ልክ ነው። ኤንድ ኢምፓክቱን የምናወራው ከወታደራዊ ኢምፓክቱ አንፃር ነው የምናየው ማለት ነው። ለዚህ ነው ቁጥሩ ቀላል ያልሆነ የትግራይ ብሔርተኛ የምንበል በትግራይ ዙሪያ ያለ ሰው የነጻነት ጥያቄ የሀገር የመሆን ጥያቄ እየጠየቀ ያለው ከባዶ ተነስቶ አይደለም።